ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ስብሃት ገብረ እግዚአብሔር እነሆ ጀግና በሚል ርዕስ በ2010 ዓ.ም ካሳተመው መጽሐፍ ውስጥ ያገኘነውን ቴዎድሮስ በሚል ርዕስ የንጉሠ ነገሥቱን ታሪኮች በተለየ መንገድ ያቀረበበትን በ1976 ዓ.ም የጻፈው መጣጥፍ ወደ እናንተ ልናደርስ ወደድን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሀገራችን ታሪክ ውስጥ ስለ ቤተ መንግስትና ስለ ቤተ መቅደስ ባያሌው ከትውልድ ወደ ትውልድ የሚተላለፍ አፈ ታሪክ በአመዛኙ ለትክክለኝነቱና እርግጠኝነቱ የሌሎችን የታሪክ ዘርፎች ማረጋገጫና ማዳበሪያ የሚጠይቅ ነው። ይሁንና አንድ አፈ ታሪክ በዘመኑ የነበረውን ማህበራዊ አስተሳሰብና ግንኙነት የሚፈነጥቅ በመሆኑ በአንድ ጎን በመዘክርነቱ በሌላው ገጽ ደግሞ ለበለጠ ምርምርና ጥናት መነሻነቱ የሚጠቅም ስለሚሆን በአፈ ታሪክ የምንረከበውን ሁሉ እንደ ታሪክ መዘክርነት ይበልጥ በሚያገለግለን መንገድ ለመጠቀም ጊዜና ቦታን እንዲሁም የታሪክ አጋጣሚን መመልከቱ ጠቃሚ ይሆናል። የዳግማዊ ቴዎድሮስ ታሪክ አስደናቂና ማራኪ መሆኑን ብዙዎች ይስማሙበታል። ለልብ ወለድ ደራሲያን፣ ለቲያትር ደራሲያንና ለገጣሚያን ጻፉኝ የሚል በመሆኑ ለኪነት ሰዎች የፈጠራ ሐሳብ ምንጭ ሆኗቸው ቆይቷል። እዚህ ውስጥ የምታነቡትን አብዛኛውን የነገሩኝ ብላታ ዴሬሳ አመንቴና አቶ ስዩም ስብሃት ናቸው። ብላታ ዴሬሳ የአፄ ቴዎድሮስ ጋሻ ጃግሬ የነበሩ ሽማግሌ ሰው ናቸው ያጫወቱኝ ብለው ነበር የነገሩኝ። መሬቱን ያቅልላቸውና ትክክለኛውና ሙሉን የአፄ ቴዎድሮስ ታሪክ በሊቃውን ተመርምሮ ተበጥሮ እስኪቀርብላችሁ ድረስ ይህ አፋዊ ታሪክ ለቅምሻ ያህል ይኸውላችሁ። ይህ መጣጥፍ ለንባብ ከበቃ ጥቂት ዓመታት በኋላ ተክለ ጻዲቅ መኩሪያ አፄ ቴዎድሮስና የኢትዮጵያ አንድነት፣ ጳውሎስ ኞኞ ደግሞ አፄ ቴዎድሮስ በሚል ርዕስ መጽሐፍት አስነብበዋል። ከስሁል ሚካኤል በኋላ የጎንደር ነገሥት ደከሙ። በክፍለ ሀገሩ የነበሩት መሳፍንት በየፊናቸው አፈነገጡ። ግብር አልከፍል አሉ። አፄ ተክለ ጊዮርጊስ ተፈጻሚተ መንግሥት ቢቸግራቸው ከርብ ወይም ወንዝ በላይ ያለውን በጌ ምድር እንደ ሌላው አገር ሁሉ ግብር ክፈል አሉት። ከዚህ በፊት ማለት ከ18ኛው ምዕተ ዓመት መጀመሪያ በፊት ከርብ በላይ ያለው በጌ ምድር ግብር ከፍሎ አያውቁም ነበር። ጋይንቴው ደጃዝማች ኃይሉ ሸቴ ከርብ በላይ በጌ ምድርን ወክሎ አፄው ዘንድ ሄደና እንዲህ ይላቸዋል። እኛ በጌ ምድሮች ንጉሥ ተነሳ ሲለን ልጄን ሚስቴን ጓዜን ሳንል እግራችንን ለጠጠር ግንባራችንን ለፀሐይ ደረታችንን ለጦር የምናበረክት ነን እንጂ እንደሌላው አንገብርም። ስለዚህ እባክዎን ጃንሆይ የግብር ትእዛዞን ያንሱልን። አፄም ሲመልሱ እናንተ ለቤተ መንግሥቱ ቀረብ ስለምትሉ በቁጥር ተበዛላችሁ እንጂ ለእኔ ሌላውም ኢትዮጵያዊ ይሰለፋል። ስለዚህ እንደሌላው መገበር አለባችሁ ይላሉ። አፄውና ደጃዝማች ኃይሉ ሸቴ እልህ ተጋቡ። ኃይሉ ሸቴ ወደ ደብረ ታቦር ተመልሶ ሕዝቡን ሰብስቦ በጌ ምድር ምኑን አለው ትላለህ ይላቸዋል። እንደ ሴት ቀሚስ ልበስ፣ ንጉሥ የምትላቸው ገባር አደረጉ። ሕዝቡ ምን ይበጃል የመሰለህን አድርግልን፣ አፋችን አንተ ነህ ይለዋል። ንጉሡ ምክራችንን ካልተቀበሉ ሥልጣናቸውን መወሰን አለብን ይላል ኃይሉ ሸቴ። እኛ እንደ ራሴ እንመርጣለን፣ ሥልጣኑን ከንጉሡ ተረክቦ እሱ ያስተዳድረናል። ንጉሡ ዘውዳቸውን ይዘው አርፈው ይቀመጡ፣ ቀለብ እንሰፍራለን። ሕዝቡ አንተ ነህ አውራችን አለ። ኃይሉ ሸቴ ግን ጎባኖችንና ተቀናቃኞች ሊወሩበት ስለሚችሉ ያደርሰኛል፣ ለጊዜው ግን ሌላ ልጠቀም በማለትና የሕዝቡን መከፋፈልና መድከም በመፍራት የኔ ቆይና ለጊዜው ራስ አሊን የእጁን ብንመርጥ ይሻላል አለ። የእጁ ገዢዎች ወረሼህ የሚባሉ ቤተሰብ ናቸው። እንደ አጋጣሚ ሆኖ የዘመነ መሳፍንት የመጀመሪያው እንደራሴ ራስ አሊ የሚባሉ ወረሴ ናቸው።
ስለዚህ እንዳይሳሳቱ በማለት ራስ አሊ ትልቁና ራስ አሊ ትንሹ ይባላሉ። ራስ አሊ ትልቁ የህዝቡን ጥሪ እንደሰሙ የየጁ ዋና ከተማ ከነበረው ከመርጦ ተነስቶ ፈረስ እየለዋወጡ ያለማቋረጥ በመጋለብ የ10 ቀኑን መንገድ በ3 ቀን ገስግሰው ደብረ ታቦር ደረሱ። ኃይሉ እሸቴም ምን ሊያደርጉ እንደሚፈልግባቸው በህዝቡ ፊት ነገሯቸው። እጅ ነስተው ውክልናውን ተቀበሉ። ራስ አሊ ጎንደር ሄደው አጼ ተክለ ጊዮርጊስን እኔ እንደራሴው ነኝ አሏቸው። እርሶ ቀለብ እየተሰፈረሎ ዘውዶን ይዘው ይኑሩ፣ ጦሩን የምመራው እኔ ነኝ። ይህ የህዝቡ ቃል ነው። አጼ በጌ ምድር የእጅህን ይስጥህ ብለው ተራገሙ። ግን እምቢ ለማለት አቅም አልነበራቸውም። እንግዲህ ከ40-50 ዓመት በፊት ስሁል ሚካኤል በግል ብልጠትና ጥረት ይዘውት የነበረውን ስልጣን ራስ አሊ ትልቁ በህዝብ ግፊትና በአዋጅ ጨበጡት። በዚያ አኳኋን ለ76 ዓመት የገነነውን ዘመነ መሳፍንት ተብሎ የሚጠራውን የኢትዮጵያን ታሪክ ምዕራፍ ከፈቱ። ራስ አሊ በመጀመሪያው ኃይሉ እሸቴን ራስ ወርቅ እንዲያስር አደረጉ። ግዛት ግን አልሰጡትም። እንዲያውም ህዝቡን ሊያስነሳ እንደሚችል አይተዋልና ፈሩት። ሊያጠፉት ያደቡ ጀመረ። እሱም ነቃባቸውና ሸሸ። ከእንግዲህ የሚቀጥለው 76 ዓመታት መሳፍንቱ እኔስ እንደ ራስ አሊ ስልጣን መያዝ አልችልም እንዴ? ማን ከማን ያንሳል? እያሉ እድላቸውንና ጉልበታቸውን ለመሞከር ቆርጠው የተነሱ ይመስል የሁከት፣ የብጥብጥ፣ የብዙ ውጊያ ዓመታት ሆኑ። ስልጣኑን እነራስ ወልደየስ፣ እነራስ ገሌ፣ እነራስ እንቶኔ ተነጣጠቁት። በራስ አሊ ትንሹ ዘመን ጦርነቶቹ ጋባሉ። አገሩ ረጋ አለ። መጠነኛ ሰላም ሰፈነ። መሳፍንቱም አብዛኛዎቹ የዓመት ግብር ወደ ጎንደር ይልኩ ጀመር። ይሁን እንጂ መሳፍንቱ ይልቁንም ከጎንደር ራቅ ያሉት ኃይላቸው ከፍ ያለ ነበር። በሚገዙት ሀገርም የሞትና የህይወት ስልጣን ነበራቸው። ይሄ እኔ በልጥ ዘመን ለኮሎኒያሊዝም ዓላማ አመቺ ሆነ። የአውሮፓ መንግስታት ከማዕከላዊው መንግስት ከጎንደር ሳይሆን በቀጥታ ከሸዋ መስፍን፣ ከትግሬ መስፍን፣ ከባህረ ነጋሽና ከሌሎቹ መነጋገር፣ መሳሪያ መሸጥ፣ በንግድና በሚስዮን ስም እግራቸውን ወደ ኢትዮጵያ ማስገባት ጀመሩ። ደግነቱ ኢምፔሪያሊዝም ገና መልክ አልያዘም ነበር እንጂ ማዕከላዊው የጎንደር መንግስት የሌለ ያህል ነበር። የራስ አሊ ትንሹ ቤተ መንግስት አካባቢም ሌሎቹ ግዛቶች በሚልኳቸው ግብር እጅግ ጠግቦ ተዝናና። ግብረ ገብ ችላ ተባለ። አገሩ ስርዓት አጣ። የመሳፍንቱ ውጊያ ቢቀርም ሽፍታ በየቦታው ስለሚነሳ አገሬው ሰርቶ መብላት ተሳነው። ለህዝቡ የሚያስብ ታጣ። ፍትህና ርትዕ ጨርሶ ጠፋ። እነ ራስ አሊ ትንሹም የአገር ጉዳይ ከመከታተልና ችሎት ተቀምጠው ከመፍረድ ይልቅ ደብረ ታቦር ወርደው ጃልሜዳ ላይ በመከዳ ተመቻችተው ለጉግስ ጨዋታ ድንጉላ ፈረስ ማማረጥ የሰርክ ሙያቸው ሆነ። ከልዩ ልዩ የአውሮፓ ሀገሮች መልእክተኞች የንግዱን ሊፈራረሙ ወደ ጎንደር መጥተዋል። ለምሳሌ ያህል የእንግሊዝን ሙከራ እንመልከት። ፕላውደን የተባለው የእንግሊዝ መልእክተኛ ራስ አሊ ፊት የንግዱን ረቂቅ ለማንበብ ከ2 ዓመት በላይ ደጅ ከጠና በኋላ በመጨረሻ ደብረ ታቦር ጃንሜዳ በመከዳ እየተንፈላሰሱ በሚዝናኑባት ሰዓት የውሉ ረቂቅ ሲነበብላቸው በግማሽ ልብ እየሰሙ ፈረሶቹን ሲመለከቱ ምን ነው በሙሉ ልቦ ቢያዳምጡኝ፣ ይህ ሁሉ እኮ ለሁለቱም አገሮቻችን ጠቃሚ ጉዳይ ነው ብሎ ቢያመለክት፣ ምን ነው ፕላውደን በኔና ባንተ ዕድሜ እንደሆን አንድ እንግሊዝ ነጋዴ በኢትዮጵያ ወይም አንድ ኢትዮጵያዊ ነጋዴ በእንግሊዝ አገር ሊነግዱ አይችሉም ብለውት ወደ ፈረስ መመልከታቸው ተመለሱ። እንደዚህ በአገሪቱ ሁኔታው ሲበላሽና እየባሰበት ሲሄድ ህዝቡ ዘንድ አንድ ሐሳብ ስር ይሰዳል። ትልቅ ነበርን ትልቅም እንሆናለን የሚል ሐሳብ። የህዝቡ መጎሳቆልና የገዢዎቹ መጋጣነት አንዳንዶቹን ሐቀኞች ሰዎች አስቆጥቶ የህዝቡን ብሶት በመወከል እንዲነሱ ስለገፋፋቸው ተስፋ በትንቢት ስም ባገሩ አስተጋባ። ንጉሥ ይነሳል፣ ስሙንም ቴዎድሮስ ይባላል። ኢትዮጵያም ከአጽናፍ እስከ አጽናፍ የሰላምና የምህረት ሀገር ይሆናል። 40 ዓመት ይነግሳል እየተባለ ተነዛ፣ ተዛመተ። የቋራው ደጃች ኃይሉ ልጅ አልባ ነበሩ። ዘመኑ በሚፈቅደው ደንብ ለዘር የምታበቃቸው ወላድ ሴት ይፈልጉ ነበር። ከጎጃምና ከጎንደር ባላባቶች የሚወለዱ ወይዘሮ አትጠገብ የሚባሉ አንዲት ሴት ነበሩ። በዚያን ዘመን ኮሶም ሆነ ሌላ መድኃኒት የሚያቀምሱ የቤት እመቤቶች
የታወቁ ሴት ወዛዝርት ናቸው። እጃቸው ፍቱን ነው፣ ያሽራሉ ይባላል። በዚያን ዘመን መድኃኒት ማወቅና ማቅመስ ከሴት ባልትና እኩል የሚከበርና የሚያስመሰግን ሙያ ነው። መድኃኒቱን ቀምሶ የሻረው ሰው መድኃኒቱን ላቀመሱት ወይዘሮ እንደ ውለታ ምልክት ወይም በመታሰቢያ መልክ ስጦታ ይሰጣቸዋል እንጂ በዘመናችን እንደምናደርገው በገበያ መለዋወጥ የታወቀ አልነበረም። የአፄ ቴዎድሮስ እናትም እንዲህ አይነት ዕውቀትና ሙያ ነበራቸው። ጠላት ግን ሲሳደብ እውነት ለመናገር ሳይሆን ለማንቋሸሽ ነውና ጠላቶቻቸው አፄን የኮሶ ሻጯ ልጅ አሏቸው። ደጃች ኃይሉ በደንቢያ ሲያልፉ ወይዘሮ አትጠገብ መድኃኒት ሊያቀምሷቸው መጡ። ሁለቱ ተዋወቁ። ልጁ እንደተረገዘ ደጃች ኃይሉ ሞቱ። እናት ልጃቸውን ካሳ አሉት። የአባቱ ወገኖች ወራሽ አመጣችብን ብለው ልጁን እንዳይጎዱት ስለፈሩ እናቲቱ ልጃቸውን ይዘው ከሀገር አገር ተንከራተቱ። እንዲማር ገዳም አስገቡት። በኋላ ጎንደር ቁስቋም ዲያቆን ሆኖ ይቀድስ ነበር ይባላል። በዚህን ጊዜ ካሳ ቴዎድሮስ ስለተባለው ስለ ባለትንቢቱ ንጉሥ መስማቱ አልቀረም። ካሳ ትምህርቱ ምን ያህል እንደሆነ በእርግጥ አይታወቅም። ግን ወደ 14 ዓመት ሲሆነው ወደ ፋኖነት በመሰማራቱ ማለት ከትምህርት ዓለም በመውጣቱ በኋላ ለተደነቀው ለአማርኛ የቅኔ ችሎታው ዋና ምክንያት ትምህርት ሳይሆን የተፈጥሮ ዝንባሌና የአካባቢው የአማርኛ ጥራት መሆን አለበት ያሰኛል። ካሳ 15 ዓመት ሲሆነው ደንቢያ ሄዶ አጎቱ ደጃች ክንፉ ዘንድ ገባ። እንዳይፈሩት እሱ ገና ልጅ ነው። እሳቸው ሙሉ ደጃዝማች ናቸው። 3-4 ዓመት ያህል የእሳቸው ወታደር ሆኖ አገለገለ። ጎበዝ ጦረኛ መሆኑ ቢታወቅለትም አጎቱ እድገት አልሰጡትም። ፈርተው ይሆን ወይስ ወደውት ትዕግስት ሊያስተምሩት ይሆን? ካሳ ደንቢያን ለቆ ወደ ሰሜን ሄደ። ደጃቹቤ ዘንድ ጌታ አደረ። ደጃቹቤ የሰሜንና የትግራይ ትግርኝት ማለት ትግርኛ ተናጋሪ የሆነው አገር እስከ ምጽዋ በሙሉ ገዢ ናቸው። ከዚህም ጋር ባህረ ነጋሽ ናቸው። የባህር ንግድ በሙሉ በእጃቸው ነው። ካሳ ደጃቹቤን ለጥቂት ዓመታት አገለገለ። እንግዲህ ካሳ በልጅነቱ ከእናቱ ጋር ሲንከራተት የደረሰበት ሁሉ፣ ከዚያም በፋኖነት ሲኖር ያየው ሁሉ፣ ከዚያም ለአጎቱ ለደጃች ክንፈ አድሮ የተመለከተው ሁሉ፣ ቀጥሎም ለደጃቹቤ አድሮ እያለ ያስተዋለው ሁሉ፣ ይህ ሁሉ ተከታትሎና ተደማምሮ የአገሪቱን የፖለቲካና የሶሻል ሁኔታ ወለል አድርጎ አሳይቶታል። እንደ ካሳ ላለ ብሩህ አእምሮ ሕይወት በመጽሐፍት ተተርጉማ መቅረብ የለባትም። በቀጥታ ሊያያትና ሊገምታት ይችላል። የዚህ ምስክር የሕይወት ታሪኩ ነው። እንቀጥል። ደጃቹቤ የውጭ ልጅ በመሆናቸው ዘመዶቻቸው ስለሚቀናቀኗቸውና ጦርነት ስለሚያስነሱባቸው ልጅ ካሳ እሳቸውን በሚያገለግልበት ጊዜ ብዙ የጦር ልምድ ለማግኘት እድል ገጥሞታል። ግን ደጋግሞ ተዋግቶ ደጋግሞ ድል አድርጎ ሲመለስ እሱ የመራቸው ወይም አብረውት የዘመቱ ሲሾሙ ሲሸለሙ እሱ ልጅ ካሳ እንደሆነ ቀረ። መቼ ብቻ አንድ ቀን ደጃቹቤ ቢያስጠሩትና በህልሜ በቅሎዬ ወግቃዋን እንደተጫነች አንተ ተቀምጠህባት አየሁ፣ ስለዚህ የሚሆንህን ፈልግ ብሎ አሰናበቱት። ልጅ ካሳ ሰሜንን ለቆ በደንቢያ አድርጎ ወደ ጎጃም ተሻገረ። ለጎጃሙ ደጃዝማች ጎሹ አደረ። ደጃች ጎሹ ደንቢያንም መጠቅለል ይፈልጉ ስለነበር የደጃች ክንፈ ጎባን ወይም ተቀናቃኝ ሊሆን የሚችል ሰው ማግኘታቸውን ምናልባት አልጠሉትም። ስለዚህ ካሳን ባለሟል ያደረጉት። ካሳ ጎበዝ የጦር ሰውም ይሁን ቅን አገልጋይም ይሁን ታማኝ ባለሟልም ይሁን አሁንም አንዳች ሹመት ወይም ሽልማት አላገኘም። ሹመት ቢሰጡት የሚያስፈራ መስሏቸው ይሆን? ከዚህም ጋር ካሳ በእድሜና በማስተዋል እየበሰለ ሲሄድ አንድ እውነት በየሄደበት ተደንቅሮ ያፈጥበት ነበር። ይኸውም እውነት በአገሪቱ ብጥብጥና ሕግ የለሽነት ነግሷል። አገሬው የመኳንንቱንና የሽፍቶቹ መጫወቻ ሆኗል። ከሽፍቶቹ የማይሻሉት መኳንንት በሹመት የተተከሉበትን ባላገር እህሉንም ሚስቱንም እንዳሰኛቸው ይዘርፉታል። ካሳ ይሄ ሁኔታ አንገሸገሸው። ሁሉንም ጥሎ ወደ ቋራው ገባ። ወንበዴ ወይም ሽፍታ ሆኖ ተቀመጠ። ከእንግዲህ የጎንደርም ሆነ የሌላ ስልጣን በቋራ ሊረጋገጥ አልቻለም። ከቋራም አልፎ ተርፎ በመላው ደንቢያ ጠረፍ ስሙ ተነሳ። ካሳ ካሳ ይባል ጀመር።
ይህን ጊዜ አጎቱ ደጃች ክንፉ ሞተው ስለነበር ህዝቡ ያጎቱን ቀሚስ አወረሰውና ደጃች ካሳ ይለው ጀመር። የጎንደር ቤተ መንግስት ስጋት ገባው። ምክንያቱም ካሳ ትንቢት ይዞ ነበር የተነሳው። መላው ኢትዮጵያን ጠቅሎ 40 ዓመት ይገዛል የተባለው እሱ ነው እየተባለ ሊወራ ጀምሯልና ንጉሱ ጻድቁ ዮሐንስ ውላቸው ከመጻሕፍትና ከሊቃውንት ጋር ነው። ራሳሊ ትንሹም ለስሙ እንደራሴ ይሁኑ እንጂ ጊዜያቸውን የሚያሳልፉት ጉግስና ሌላ ደስታ በማሳደድ ነው። እውነተኛው ስልጣን በራሳሊ እናት በእቴጌ መነን እጅ ነው። እቴጌ መነን ዋዛ የፖለቲካ ሰው አልነበሩም። ካሳ አደገኛ መሆኑ ገብቷቸዋል። ምከሩ እንጂ ይህንን ቆለኛ ምን ብናደርገው ይሻላል ይሉ ጀመር። በጦር ወግቶ ማጥፋት ነው ተባለ። በጦር መሪነቱ የታወቀውን የሚመካው ደጃች ወንዲራድ ይህንን የኮሶ ሻጭ ልጅ እኔ ያሳየዋለሁ ሲል ፎከረ። እቴጌ መነንም ወንዲራድ እሱን ያቸነፍክ እንደሆነ ልጄን ተዋበችን እሰጥሃለሁ አሉት። ተዋበች የልጃቸው የራሳሊ ልጅ ናት። እንደ ስሟ እጅግ የተዋበች ናት። ወንዲራድ እሷን እያየ ወኔውንና ድል የማድረግ ፍላጎቱ እንዲጨምር ሲባል ተዋበች አብራው እንድትዘምት ተደረገ። እንደ አጋጣሚ እንዴት እንደሆነ አይታወቅም ደርቡሾች ከሱዳን ለወረራ መጡ። ካሳ ደርቡሾቹን ለመግጠም የተዘጋጀ መሰለ፣ ግን ፈርቶ እያፈገፈገ ሄደ። ደርቡሾቹን እየተጠጉ መጡ። ካሳ አሁንም በሰላጤ እያፈገፈገ እነ ደጃች ወንዲራድ ሰራዊት አጠገብ ሲደርስ ወደ ጎን ተፈተለከ። ከደርቡሾቹና ከነ ወንዲራድ ሰራዊት መሃል ሰራዊቱን አሾልኮ አወጣ። ደርቡሽና ወንዲራድ ገጠሙ፣ ተጨፋጨፉ። ብዙ ሰው አለቀ። ወንዲራድ ሸሸ። ደርቡሽ ድሉን መቀጠል ተስኖት ወደ መጣበት ተመለሰ። ከደርቡሾቹ የተረፈውን ሊዘርፍ ካሳ ወደ ጦር ሜዳው መጣ። አንድ የቆሰለ ወታደር ተዋበችን ደርቡሾች እንደማረኳት ነገረው። ካሳ ከዚያ የገሰገሰ ደርቡሾቹን ስናር ላይ ደረሰባቸው። ድንገት አደጋ ጣለባቸው። ተዋበች ታስራ ክብሯን ሊደፍሯት ሲታገሉ አደረሰ። ካንዱ ደርቡሽ ጩቤ መዛ። መቼም የደርቡሾች ጩቤ ጫፉ መርዝ የተቀባ ነውና የገዛ ናቷን ስትወጋና ካሳ ሲደርስ እኩል አስጣላት። ቶሎ በጊዜ ደሙን ካናቷ ላይ ያስመጠጠላትና መርዙ ሳይጎዳት ቀረ። እዚህ ላይ የካሳና የተዋበች ፍቅር ተጀመረ። በኋላ አፄ ቴዎድሮስ ከነገሱ በኋላ እቴጌ ተዋበች ሹሩባቸው አናታቸው ዘንድ ስለሚቋረጥ ጠባሳዋን ባዶ ቦታ በወለባ ይሸፍኗት ነበር ይባላል። ካሳ ተዋበችን ወደ አያቷ ወደ እቴጌ መነን ሸኛት። ደንቢያን ሰተንሃል አሉት። ታርቆ ገባ። ባለትንቢት ነውና በወዳጅነት ማሰር ይሻላል በማለት ተዋበችን ዳሩለት። ካሳ ከጎንደር እንዲቀመጥ ተደረገ። የደንቢያ ግዛትም ለደጃች ጎሹ ተሰጠበት። እንግዲህ ካሳና እቴጌቱ በጥርጣሬ አይን ይተያዩ ጀመር። እሱም ጊዜ እስኪያመች ታማኝ ሎሌ መምሰል መርጧል። እሳቸውም ጠርጥረውት ይሄ ቀጣፊ ቆለኛ ይሉታል። ታማኝነቱንና ተገዥነቱን ለመፈተን ያህል በየጊዜውና በየሰበቡ ክብሩን ይነካኩበታል። እንደምንም እያግባባ የቋራን ግዛት እንዲሰጡት አደረገ። ወደ ቋራ ለመሄድ ከመነሳቱ በፊት ኮሶ መጠጣት ስለነበረበት በደንቡ መሰረት እቴጌቱን ተሰናበታቸው። ያን ዕለት ተዋበች ከሳቸው ጋር ነበር የዋለችው። የልፍኛ አሽከሮች ይመጡና እቴጌን ደጃች ካሳ ተሰናብተዋል፣ ምን እንላክላቸው ይላሉ። ደሞ ለዚያ ቀጣፊ ቆለኛ አንድ ገንቦ ጠላ፣ 5 እንጀራና አንድ ታላቅ መች አነሰው ይላሉ እቴጌ። የታዘዘለት ለአንድ ተራ ወታደር የሚሰጥ ነው። አንድ ደጃዝማች ግን ከናሽከሮቹ ነው የሚበላ። ስለዚህ እቴጌ መነን ሆን ብለው አዋረዱት ካሳን። ተዋበች በጣም ተናደደች። በፍጥነት ሄዳ ሁኔታውን ለካሳ ነገረችው። ዝም አለ። የስንብቱ ሲመጣ ተዋበች በቁጣ መልሰው ውሰድ አለች። ካሳ ግን ተይ ግድ የለም ብሎ ተቀበለ። ታላቁን እንዳለ አገልግሉ እስከተተ። ሌሊቱን ሚስቱንና አገልግሉን ይዞ አሽከሮቹን አስከትሎ ከጎንደር ወጣ። በሶስተኛው ቀን ቋራ ጠረፍ ደረሱ። እዚያ ካሳ አገልግሉን ከፈተ። ያን የገማውን ታላቅ ቆራረጠ። በቃል ኪዳን እስከ መጨረሻው ለመዋጋት ተማማሉ። ከእንግዲህ ካሳ ከዙፋኑ ላነሰ ነገር እንደማይመለስ አገር አወቀ።
እቴጌ መነን ላኩበት። እምቢ አልመጣም አለ። ደጃች ወንዲራድ የሶስት ደጃዝማች የሚያህል ሰራዊት ይዞ ዘመተበት። ካሳ በሽፍትነቱ ጊዜ አገዛዙን አገሬው ወዶለት ኑሮ አሁን በሙሉ ከተቱለት። ካሳ ጦሩን አፋፍ ላይ አዘጋጅቶ ድንኳኑን ተክሎ ጠበቀ። ደጃች ወንዲራድ እያስፎከረ የኮሶ ሻጭ ልጅ እጁን ቢሰጥ ይሻለዋል እያሰኘ መጣ። ካሳ ከደርቡሾቹ የማረከው የሜዳ መነጥር አለው፣ በሱ ያያል። ተዋባች ካሳን ተኛ ደክሞሃል፣ ሲደርሱ ቀሰቅሰሃለሁ ትለዋለች። የት ሲደርሱ እንደምትቀሰቅሰው አመልክቷት ይተኛል። ታጠቅ ታጠቅ ደረሱ ብላ ቀሰቀሰችው። ከዚያ ወዲህ የፈረስ ስሙ አባ ታጠቅ ሆነ። ካሳ በቀላሉ ድል አደረገ። ወንዲራድ ተማረከ። ወንድ መሆን ነው እንጂ አስቸጋሪ ወንዲራድ መሳደብ ቀላል ነው። እኔ እያለሁልህ ለምን የወንድ እናት ትሰድባለህ? ለቁርስ ለምሳ ለራት ኮሶ እንቆቆ ቀጨሞ እየጋተ ወንዲራድን በቁርጠትና በተቅማጥ ገደለው። ካሳ የወንዲራድን ወታደሮች ምን እንዳላቸው ለትውልድ አልተላለፈም። ብቻ አብዛኞቹ ግልብጥ ብለው ለሱ ገቡለት። እጥፍ ድል ሆነለት። አባ ታጠቅ ካሳ ደጃች ወንዲራድን ድል ሲያደርግ ጊዜ እቴጌ መነን እርቅ ጠየቁ። በቋራ ግዛቱ ላይ ደንቢያን ጨመሩለት። እዚያ ሄዶ ተቀመጠ። እንግዲህ እቴጌ መነን ቀደም ሲል ደንቢያን ለጎጃም ገዢ ለደጃዝማች ጎሹ ሰጥተዋቸው ነበር። አሁን ታዲያ ደጃች ጎሹ ለምን ግዛቴ ይወሰድብኛል ብለው እቴጌን ቢጠይቁ እቴጌቱ መች ሰጠነው በጉልበቱ ነው እንጂ ወሰደው ሲሉ ይመልሱላቸዋል። ደጃች ጎሹ የሚናደዱና ይሄ ውርጋጥ አሳየዋለሁ ብለው ይዘምቱበታል። ካሳ ለደጃች ጎሹ እባክዎን አንጣላ፣ እቴጌ ሊያጋጩን ፈልገው ነው እንጂ ድሮውንም ደንቢያ ወደዚህ ነው ከጎጃም አይደለም ብሎ ላከባቸው። አሻፈረኝ ብለው ዘመቱበት። ካሳ ሊዋጋቸው ቢገደድም እንዳይሞቱ እንዳይቆስሉ ብዙ ጥንቃቄ ወስዶ ነበር። በጦርነቱ ዋዜማ የደጃች ጎሹ አዝማሪ ያንዣብባል እንጂ መች ይዋጋል ካሳ፣ ወርደ ጥመድበት በሽምብራው ማሳ እያለ ሲዘፍን አደረ። በጦርነቱ ደጃች ጎሹ በጦር ተወግተው ሞቱ። ያልወደቁትና ያልሸሹት ወታደሮቻቸው አሁንም አብዛኛዎቹ ለካሳ ገቡለት። ካሳ ድንኳኑን ተክሎ ዳባውን ለብሶ ለደጃች ጎሹ ሞት 7 ቀን ሐዘን ተቀመጠ። እንዲህ አይነት ሰውም ነበረ ካሳ። በጦርነቱ ዋዜማ የሰደበው አዝማሪ በነጋታው አስጠርቶ ለምን ሰደብከኝ ቢለው አዝማሪው አወይ የእግዚአብሔር ቁጣ፣ አወይ የአምላክ ቁጣ፣ አፎዳጁን ያማል የሚሰራው ቢያጣ፣ ሽመል ይገባዋል የአዝማሪ ቀልባጣ ሲል መለሰ። ካሳም ትክክል ፈርደሃል አለና በሽመል አስደብድቦ አስገደለው። እንዲህም አይነት ሰው ነበረ ካሳ። ራሳሊና እቴጌ መነን በካሳ ላይ ዘመቱ። አዘዙ አጠገብ ተዋጉ። እቴጌቱ ጭናቸውን በጦር ተወግተው ቆስለው ተማረኩ። ራሳሊ ሸሽቶ የጁ ገባ። ካሳ በድል አድራጊነት ጎንደር ሲገባ ህዝቡ በጭብጨባ በልልታ ተቀበለው። ስምህን ንገረን ስምህን ሲሉት ስሜን ሰሜን እነግራችኋለሁ አላቸው። የሰሜኑን ደጃቹቤ ሳሸንፍ እነግራችኋለሁ ማለቱ ነበር። ደጃቹቤና አባ ታጠቅ ካሳ ሰሜን ደረስጌ አጠገብ ተጋጠሙ። ደጃቹቤ ድል ሆነው ተማረኩ። እንግዲህ ደጃቹቤ ደረስጌ ማርያምን ሊነክሱባት አቅደው ሲበዛ አንቆጥቁጠው ነበር የሰሯት። ታዲያ ካሳ ይህንን አይቶ እንዴ ሊያገቧት ኖሯል እንዴ እንዲህ አንቆጥቆጧት ብሎ ቀለደባቸው ይባላል። የደጃቹቤ ዕቃ ቤት 7 ቀን ሙሉ ሲዘረፍ አላለቀም ይባላል። እና ካሳ በመገረም ብልህ ይመስሉኝ ነበር ደጃዝማች፣ ምን ሊያደርጉልዎ ነው ይህንን ሁሉ ሀብት ያከማቹት ብሎ ጠየቃቸው። አይ ለክፉ ቀን ይሆነኛል ብዬ ነበረ አሉት። ከት ብሎ ስቆ ለእርሶ ከዚህ የከፋ ቀን ምን አለ? ምን ነው አልደረሰልዎ አላቸውና አብሮት ወደ ነበሩት ሌሎች ሰዎች ዞር ብሎ ለክፉ ቀን ተብሎ የተከማቸ ሀብት ለክፉ ቀን ከደረሰ የታለ ክፉ ቀን አለ። አለቻ ጥልቅ ፍልስፍና። ካሳ ደረስጌ ማርያም በአባ ሰላማ እጅ የኢትዮጵያ ንጉሠ ነገሥት አጼ ቴዎድሮስ ዳግማዊ ተብሎ ሲቀባ ዘውዱን ከጳጳሱ እጅ ነጥቆ ራሱ ደፋው ይባላል።
ወይስ የናፖሊዮንን ታሪክ ለጥፈውበት ይሆን? ዳግማዊ ቴዎድሮስ መጀመሪያ ያወጁት የባሪያን ነጻነት ነበር። አዋጃቸው ምን ያህል በሥራ ላይ ዋለ ለሚለው ጥያቄ ግን መልስ አናገኝለትም። ራስ አሊ ወረሴ ወይም ወረሼ በመሆኑና የእጁ የወረሴዎች ሀገር በመሆኑ አገሬው ያቅፈኛል ብሎ ነበር ወደዚያ መሸሹ። አጼ ቴዎድሮስ ከደረስጌ ተነስተው በጎንደር አድርገው ወደ የጁ ዘመቱ። ራስ አሊ ድል ሆኖ ሸሽቶ ቦረና ጫቀታ አፋፍ ሄዶ ተቀመጠ። አባረን እንውጋው ሲሏቸው አጼ ቴዎድሮስ ንቀው ተውት። ወደ ደብረ ታቦር ሲመለሱ የሚከተለውን ተቀኙ። አሊ ዛለ ክንዱ ጋሻውም ወደቀ፣ የጨበጠውንም የእጁንም ለቀቀ። በዚያ ከሆነ ዘመነ መሳፍንት አከተመ። አጼ ቴዎድሮስ የእስላምንና የክርስቲያንን የጸጋውንም የቅባቱንም ሊቃውንት ደብረ ታቦር ጃንሜዳ ሰበሰቡ። በእስላሙ ህብረተሰብ እጅግ የተከበሩ ሊቅ አገራቸው ኮሬብ የሆነ ሼክ ሁሴን ጅብሪል የተባሉ ነበሩ። በክርስቲያኑ በኩል ደግሞ መምህር አካለ ወልድ የተባለ ወጣት ሊቅ በአስተሳሰቡ አጼ ቴዎድሮስን ማርኳቸዋል እና ንጉሱ ለሁለቱም ሊቃውንት አንድ ሰንጋ ላኩ። ሰንጋውን የወሰደላቸውም አሽከር የሚያደርጉትን ሁሉ ተመልክተ መተህ እንድትነግረኝ ብለው አዘዙት። እንግዲህ ሰንጋውን ማን ይረደው? ሼህ ሁሴን ጅብሪል ተጨነቁ። መምህር አካለ ወልድ ምን ነው ተጨነቁ? እርሶ ነው ታላቅ ይባርኩት አሏቸው። ቢስሚላሂ ብለው አረዱት። ተበለተና ተካፈሉት። መምህር አካለ ወልድ ድርሻውን ከደቀ መዛሙርቱ ጋር በስመ አብ ብለው ባርከው በሉት። ጉር ተባለ። ሰንጋውን ያመጣው ሰውዬ በታዘዘው መሰረት ወደ ንጉሱ ተመለሰና የሆነውን ሲነግራቸው መምህር አካለ ወልድ በስመ አብ ብለው ሲባርኩት ጊዜ እንደ አዲስ ደሙ ቷ ብሎ ፈሰሰ አላቸው። እሱን ተወውና በላ አልበላም አሉት። በሉ። ይማሩአል እንደ አካልዬ ይዋጋል እንደ ገብርዬ አሉ አጼ ቴዎድሮስ ባድናቆት። ሆኖም ግን ዘመኑ ነውና ሃይማኖት አጼ እንደተመኙት አገር ማስተባበሩ ቀርቶ የሚከፋፍል ሆነ። ስለዚህ ሃይማኖትህም በጉያ አገርና እኔ ግን የጋራ ነን ብለው ጉባኤውን በተኑት። አጼ ቴዎድሮስ የኢትዮጵያን አንድነት ለማረጋገጥ ወደ ወሎ ለመዝመት ተገደዱ። ጊምቢ በተባለ ነፋሻማ ስፍራ ከወይዘሮ ወርቂት ጦር ጋር ረጅም ጊዜ ወሰደ ውጊያ ተደረገ። አልተሸነፉም። የወይዘሮ ወርቂት አዝማች የሆነው ደጃች ወልደ ሚካኤል ለአጼ ቴዎድሮስ እንዲህ ሲል ላከባቸው። በእኔና በእርሶ ኃጢአት ይህ ሁሉ ሰው ከሚያልቅ እኔና እርሶ ፍልሚያ እንግጠም። ያሸነፈ ሁለቱንም ሰራዊት ይጠቅልል። አንድ ተራ ደጃች ማች እንዴት አባቱን ቢደፍረን ነው ከንጉሠ ነገሥቱ ልፋለም የሚለው ብሎ በመናደድ ገብርዬ መልእክተኛውን ሊሰይፈው ሲል አጼ ቴዎድሮስ ክንዱን እየያዙ ተውኮ ገብርዬ ወንድን ወንድ ልግጠም ሲል እንዴት መልእክተኛውን ልግደል ትላለህ? ይሉትና እሺ ነገ ጧት ይዋጣልን ብለው መልስ ይልካሉ። በኋላ ሲናገሩ አጼ ቴዎድሮስ እንደዚያች ሌሊት የረዘመብኝና የፈራሁበትን ጊዜ አላውቅም ብለዋል ይባላል። አይነጋ የለም ነጋ። ሁለቱ ሰራዊት ግንባር ለግንባር ተሰለፉ። ካሳና ወልደ ሚካኤል በየበኩላቸው ጋሻና ጣምራ ጦር ይዘው ፈረስ ላይ ወጡ። በሩቅ ተፋጠጡ። እርሶ ይወርውሩ አለ ወልደ ሚካኤል። ቆማጣ ቆመጥማጣ አዝሻለሁ አንቺ ወርውሪ። ወልደ ሚካኤል ወረወረ፣ ከሸፈ። ካሳ ወረወረ፣ ወጋው። ከፈረሱ ላይ ከነበረው ጋልቦ ደርሶ የጦሩን አወጋግ ቢመለከት ጦሩ ሰውየውን ከመውጋትም አልፎ በስቶት ግማሹ ያህል በጀርባ ወጥቶ ይታያል። ምንኛ በፈራ ነው እንዲህ በሳሁት አለ ካሳ በመገረም። እንግዲህ ደፍሮ ፈራው ለማለት ምን ያህል ጀግንነት ይጠይቃል? የካሳን ያህል ነዋ። ወይዘሮ ወርቂት ሸሽታ ቆላሿ ገባች፣ ወሎ ገበረ። አጼ ቴዎድሮስም ሕግን ስርዓትን ሰጥተው እንደ ሁሌ ደባቸው ከሀገሬው ባላባቶች አንዱን ሹመው ወደ ሸዋ ቀጠሉ። የሸዋው ንጉሥ ኃይለ መለኮት ጦርነቱ ከመደረጉ በፊት በድንገተኛ ህመም ሞቱ። አጼ ቴዎድሮስ ሸዋን ድል አድርገው አቶ በዛብህን ሾመው የንጉሥ ኃይለ መለኮትን የ11 ዓመት ልጅ አቤቶ ምኒልክን ይዘው ወደ ጎጃም ቀጠሉ።
ጎጃምን አስገብረው ግዛቱን ለመስፍኑ ለተድላ ጓሉ ሰጥተው ወደ ጎንደር ቀጠሉ። ገና ጎንደር ሳይደርሱ ታዲያ ጎጃም ሸፈተ ተባለ። ማንን ይዞ ተነሳ ቢሉ ፊት አውራሪ ዶሪ፣ ልጁ ቸኮልና የልጁ የምንትዋብ ባል ናቸው መሪዎቹ አሏቸው። አስልጨው ቀጥቅጨው በመጣ ጎጃም ክፉ ሰው ዶሪ የሚሉ አመጣ ብለው ገጠሙና አዙር ፈረስ ብለው ወደ ጎጃም ተመለሱ። በመይሳው ካሳ አስደናቂ ሕይወት ውስጥ 3 ሴቶች ጎልተው ይታያሉ። እነርሱም ብዙ መከራ አይተው ያሳደጉት ወላጅ እናቱ ወይዘሮ አትጠገብ፣ ፍቅረኛው ጓደኛውና የተክሊል ሚስቱ እቴጌ ተዋበች፣ ለ13 ወይም ለ14 ዓመታት ያህል ፋታ ሳሰጥ ያሳደደችውና ያስቸገረችው ጠላቱ የጎጃሟ ወይዘሮ ምንትዋብ ናቸው። የዚህ የምንትዋብና የካሳ ታሪክ ንጉሱን አጼ ቴዎድሮስን ሳይሆን ሰውየውን ካሳ ኃይሉን ምን አይነት ሰው እንደነበር ስለሚያሳይ ይኸው ለብቻው አስፈረዋለሁ። አጼ ቴዎድሮስ አዙሮ ተመልሰው ሸፍቶ የነበረውን የጎጃምን ጦር ወቅተው ድል አድርገው ፊት አውራሪ ዶሪንና ልጃቸውን ቸኮልን በሰቀል አቀጧቸው። እነዚህ የወይዘሮ ምንትዋብ አባትና ወንድም መሆናቸው ነው። ባሏ ደግሞ በውጊያው ተገሏል። ወይዘሮ ምንትዋብ 3 ሐዘን ተደራርቦ የቴዎድሮስ እጅ ቢመታት እንዲህ ስትል አንጎራጎረች። ጠጅም አያምረኝም ድሮ ጠጥቻለሁ፣ ስጋም አያምረኝም ቋንጣ ሰቅያለሁ። ቢሻኝ ከወንድሜ ከአባቴ በላለሁ። 1000 ብረት በግራ 1000 ብረት በቀኙ 1000 ፈረስ ከኋላው 1000 ፈረስ ከፊቱ። ይህን ሳታይ ሞተች ኮሶ ሻጭናቱ። አንድ እግር በርበሬ መንቀል ተስኗችሁ አቃጥሎ ለብልቦ ፈጭቶ ይግደላችሁ። ይህንን ሲሰማ ያጓራል ለመሉ። ማናት ቢላችሁ ምንትዋብ ናት በሉ። ንጉሠ ነገሥቱን አይሰድቡ ስድብ የሰደበቻቸው ወይዘሮ ምንትዋብ ተይዛ ከፊታቸው ቀረበች። እስቲ ድገሚው ተባለች። ሳትፈራ ሳታመነታ አንዲት ስድብ ሳትገድፍ ደገመችው። ሳቀ ካሳ። አንቺ ቆማጣ ቆመጥማጣ፣ በኔ ኪሳራ መንግሥተ ሰማያት ልገቢ? ልቀቋት ትሂድ፣ ነፃ ነች። በሕይወት እስካለች ድረስ ቀለብ ስፈሩላት። አባቷን ወንድሟን ባሏን ገድዬባት እንግዲያው ልታመሰገነኝ ኑሯል። ካሳ ምኑ ዋዛ ነው? ግና ምንትዋብስ ምኑ ዋዛ ነው? ወደ ጎንደር ተከተለችው። እስከ ዕለተ ሞቱ አልተወችውም። በሄደበት ተከተለችው። በግጥምም በተራ ንግግርም እየሰደበችው፣ ባለበትም በሌለበትም እየሰደበችው። ግና ካሳስ ምኑ ዋዛ? ታገሳት፣ ቻላት፣ ዝም አላት። ዘመነ መንግስቱ በሙሉ የውጊያ ነበርና እሷም በሴትነት ጥበቧ ከቅርብ ተከታዮቹ በእጇ ያስገባችውን አስገብታ በምስጢርና በድንገት ሊዘምት ሲያቅድም ቀድማ ትሰማና አንዳንዱን ቀድማው በግጥም ይፋ ያወጣችበት እያሰናከለችው አንላቀቅም አለችው። እሱም ቀለቧን በወቅቱ እየሰፈረላት ቻላት። እሷ ስታሳድደው እሱ ሲችላት በመጨረሻው ሰዓቱ መቅደላ ደረሱ። ሽጉጡን ጠጥቶ ሞተ። ካሳ ምኑ ዋዛ ነው? ግና ምንትዋብስ ምኑ ዋዛ? ያን ጊዜ በጎጃም በገዳይነቱ የገጠመችበትን ያህል አሁን በሟችነቱ ገጠመችለት። ያውም ሬሳውን አለቅ ብላ እየተጠመጠመችበት ደም እንባ እያለቀሰችለት። መቅደላ አፋፉ ላይ ጩኸት በረከተ። የሴቱን አናውቅም፣ ወንድ አንድ ሰው ሞተ። አባቴን ወንድሜን ልጄን ቢገልብኝ ነበር መናደዴ፣ ባሌን ቢገልብኝ ነበር መናደዴ። ጨከኑ በራሶ ይቅር አለ ሆዴ። ማረክን እንዳይሉ ሰው የለ በጃቸው፣ ገደልን እንዳይሉ ሞተው አገኟቸው። ምን ይሉ እንግሊዞች ሲገቡ አገራቸው? ለወሬ አይመቹ ተንኮለኛ ናቸው። በዱብዳ የልብ ሰቃይ ተነስቶ ከዚች ከምንትዋብ እኩል ግጥሙን ሊያንቆረቆረው የሚችል ማን ነበር? ካሳ ራሱ። ስለዚህም የመጨረሻው የጀግና ድርጊቱን በድንቅ ግጥም ለትውልድ እንድታስተላለፍ ሲባል ካሳና ምንትዋብ ተገናኙ። እንደዚህ አይመስልም? የካሳ የህይወት ታሪክ በብዛት እንደዚህ ነው የሚመስል። አንድ ሰው በአጋጣሚ ተወልዶ የኖረ ሳይሆን ተከታይ ትውልዶችን ለማስደነቅ፣ ለማስደሰት፣ ለማኩራት፣ ለማሳሰብ፣ አርአያ ለመሆን ከላይ ታቅዶ የተኖረ ይመስላል።
የአጼ ቴዎድሮስ መነሻና መሰረታዊ ዓላማ በመሳፍንቱ የስልጣን ሽሚያ የተከፋፈለችውን ኢትዮጵያ መልሶ አንድነቷን ማረጋገጥና ጠረፎቿን የያዘውን ቱርክን አባሮ የጥንት ታላቅነቷን ማደስ ነበር። ለዚህም የመጀመሪያው እርምጃ የያዛትን አገር ማረጋጋት፣ ከዚያም ከውጭ መንግስታት ጋር ግንኙነት ማድረግ፣ ዘመናዊ ፋብሪካዎችን በተለይም የጦር መሳሪያ ፋብሪካዎችን ማቋቋም መሆኑን ተገንዝበው ጥረታቸውን ወደዚሁ አዋሉት። የያዙት ሀገር ማረጋጋትን በሚመለከት አንደኛ ሽፍታና ወንበዴን ማጥፋት፣ ሁለተኛ የመሳፍንቱና የመኳንንቱ የኃይል መሰረት የሆነውን የመሬት ስሪት መለወጥ የግድ አስፈለገ። አጼ ቴዎድሮስ ልዩ ዘብ ላቋቁም ነውና ሸፍተ በዱር በገደሉ ከምትንከራተት በኋላ ስትያዝ ከምትሰቀል ናግባ ይሻልሃል፣ ቀለብ ሰፍርልሃለሁ ብለው አዋጅ አስነገሩ። ሽፍታና ወንበዴው እየተስገበገበ እየተንጋጋ መጣ። ሽፍታ የነበረው ንጉሥ የሽፍታ ነገር ይገባዋል ብሎ ሳይሆን አይቀርም እየተያዘ እንደ ወንጀሉ መጠን ተቀጣ። ከዚህ በኋላ ምን ያህል አመፅ በሳቸው በአጼ ቴዎድሮስ ላይ ቢበዛ ህዝቡ ግን ከሽፍታ ከወንበዴው አረፈ። አገሪቱን እስከ መከፋፈል ያህል ኃይል የነበራቸውን የመሳፍንቱንና የመኳንንቱን የባላበቶቹን የመሬት ይዞታ ስፋት ለመቀነስ አጼ ቴዎድሮስ የሚከተለውን አወጁ። ቃላቱን ሳይሆን ፍሬ ነገሩን እጽፋለሁ። ውርስ እንደ ቀድሞ ለባህር ልጅ ብቻ መሆኑ ቀርቶ የተወለዱ ልጆች ሁሉ እኩል ይወርሳሉ። ዲቃላም ልጅ ነው፣ መወለዱ ከተረጋገጠ እቤት ከተወለዱት እኩል ይወርሳል። ሴት ልጅም ከወንድ ልጅ እኩል ትወርሳለች። ሹመቱንና ሽልማቱን ግን ንጉሠ ነገሥቱ ላሰኛቸው ይሰጡታል። አጼ ቴዎድሮስ ወታደር ሲባል የንጉሠ ነገሥቱ ነው እንጂ እንደ ቀድሞ የደጃዝማቾቹና የራሶቹ የግል ወታደራቸው አይደለም። አሳዳሪው ንጉሠ ነገሥት ብቻ ናቸው አሉ። በዚህ ዘመን አባባል አጼ ቴዎድሮስ የሚሊተሪ አስተዳደርን ማዕከላዊ ያደረጉ። ይህን ሁሉ ካረጉ በኋላ መሳፍንቱና መኳንንቱ ቢነሱባቸው ምን ይገርማል? የሚገርመውስ ባይነሱባቸው ነበር። ከጊዜያቸው በፊት ተወለዱ። የዘመኑ ሰው እንኳን ሊቀበለው ሊገባው የማይችል ለውጥ ለማካሄድ ሞከሩ። እኛ የኋለኞቹ ዘመናት ትውልዶች ነን የአጼ ቴዎድሮስ ሙከራ ሊገባን የሚችል ከልብ ብንሞክር። አጼ ቴዎድሮስ ለሰራዊቱ ምን እናብላው ብለው ቢያስቡ በአንድ በኩል ቤተክርስቲያን ብዙ ርስት አላት፣ በሌላ በኩል ደግሞ ተግባሯ ርስት ከማከማቸትና ከማስተዳደር የተለየና የራቀ መሆን አለበት። ንጉሠ ነገሥቱ ለቤተክርስቲያን አባቶች ይህንን ጉዳይ ሲያነሱባቸው ጊዜ የቤተ ክህነት ሀብት የአባቶቿ የሌዋውያን ነው፣ አይነካም፣ የእግዚአብሔር መባዓ ነው ሲሉ መለሱ። አጼም ዳዊት በተራበ ጊዜ የቤተ መቅደስን መብዕ እንደበላ አታስታውሱምን አሉ። እኔና ወታደሮቼም ተርበናል። ለእያንዳንዷ ቤተ ክርስቲያን ለአንድ መሪ ጌታና ለአምስት ቄስ ቀለብ በሚበቃ መሬት ብቻ እየተውለት የተረፈውን መሬት በሙሉ አጼ ወረሱት። ከዚያ ቁጥር ትርፍ የሆነውን ቀሳውስትንና ደባትር ተከተለኝ አሉት። ወታደር ሁን አሉት። እና ቤተ ክህነትስ አጼ ቴዎድሮስን ብጠምዳቸው ምን ይገርማል? የሚገርመውስ ባጠምዳቸው ነበር። አጼ ቴዎድሮስ ካለፉ በኋላ እንኳን ቂም የተወረሰ ይመስል ከሳቸው በፊትም ከሳቸው በኋላም ለነገሱ ነገስታት ሁሉ ቤተ ክርስቲያን በስም ጠርታ ጸሎት ስታደርግ የአጼ ቴዎድሮስ ስም ግን አይጠራም ነበር ይባላል። ምክንያቱ ግን መሬት ስለወረሰባት ተቀይማ ሳይሆን ራሱን የገደለ ሰው ፍትሃትም አይገባውም የሚል እምነት ስላላት ሊሆን ይችላል። የኢትዮጵያን የውጭ ግንኙነት በሚመለከት ለምሳሌ ያህል ፕላውደን የተባለው የእንግሊዝ ልዑክ ከራሳሊ ጋር የንግድ ውል ለመፈራረም 2 ዓመት ሙሉ ደጅ ከጠና በኋላ ውሉን ሲያነሳባቸው እንኳ ምን ያህል ቸልተኝነት እንዳሳዩ ባለፈው ተመልክተናል። አጼ ቴዎድሮስ እንደነገሱ ፕላውደን ያላንዳች ደጅ ጥናት ሊያነጋግራቸው ቻለ። የንግድ ውሉንም በአረብኛ ሲያነብላቸው አፍጠው ቆመው በሙሉ ጸጥታ አዳመጡ። የመጨረሻው አንቀጽ አንድ የኢትዮጵያ ዜጋ በእንግሊዝ ምድር ወንጀል ቢፈጽም በእንግሊዝ ፍርድ ቤት ይፈረድበታል። አንድ የእንግሊዝ ዜጋ በኢትዮጵያ ምድር ወንጀል ቢፈጽም እሱም በእንግሊዝ ፍርድ ቤት ይፈረድበታል ይላል። አጼ ቴዎድሮስ ፖለቲካው እንደነራሳሌ አልተራቀቅኩበትምና ለነሱ ተዋዋለሁ። ነገር ግን የመጨረሻውን አንቀጽ ስንመለከት
እኩልነታችን የት ላይ ነው? አገሬን ላስከብር እንጂ ለውጪ ላስገብር አልተነሳውም ብለው ውሉንም ቢያሉ። ፕላውደንም ለእንግሊዝ የውጭ ጉዳይ ሚኒስትር ራፖርት ሲጽፍ እንዲህ ብሎ ይደመድማል። መመልከት ያለብን ቴዎድሮስ እምቢ ማለታቸውን ሳይሆን እምቢ ያሰኛቸው ምክንያት ያው የተነሱበት የሀገራቸው ክብርና ኩራት መሆኑን ነው። ይህንንም ተረድተን ውሉ የሚስተካከልበትን ማሰብ ይኖርብናል። ይልቁንም ማጤን የሚኖርብን እነ ራስ አሊ ያን ያህል ካገላበጡኝ በኋላ ለመጀመሪያ ጊዜ በኢትዮጵያ ውስጥ በጥሞና ሰምቶ አዳምጦ ሲያበቃ ወዲያው እሺ ወይም እምቢ የሚል ቁርጥ ያለ መልስ የሚሰጥ መሪ መነሳቱ ተስፋ የሚያሳድርብን መሆኑን ነው። የቴዎድሮስ ዳግማዊ ታሪክ በመጠኑም ቢሆን የታወቀ ነው። እኔን የሚያስደንቀኝና ምን ነው ስለሱ ብዙ ባወቅኩ የሚያሰኘኝ የሰውየው የካሳ ባህሪ ነው። እኔን በዘመናት ርቀት ይህንን ያህል ያስደነቀኝ ይሄ ካሳ የሚሉት ሰውዬ አብረውት የኖሩትን ምን ያህል ያስደነቃቸው እስከ መጨረሻው እስኪሞቱለት ድረስ ከነሱ ጋር የነበረው ግንኙነት ስንመለከት ነው ሰውየው የሚታየን። ተዋበችን፣ ዮሐንስ ቤልንና እነ ገብርዬን በየተራዩዋቸው እስቲ ለካሳ ምን ነበሩ? እሱስ ምናቸው ነበረ? ባልና ሚስት ከአንድ ወንዝ ይቀዳል የሚለው ተረት እንደ ተዋበችና ካሳ ላሉት የሚነገርላቸው ነው። ተዋበች የካሳ አይነት ሰው ነበረች። ከመዋረድ መሞትን የምትመርጥ፣ ደርቡሾች ማርከዋት ክብርናዋን ሊደፍሩ ሲሉ የደርቡሾች ጩቤ ጫፉ ላይ ገዳይ መርዝ እንዳለው በማወቋ የአንዱን ጩቤ ሳያስበው በፍጥነት መዘዘችና የገዛ እናቷን ወጋች። ካሳ በጊዜ ደርሶ ባያስጠላትና ደሟን አስመጥጦ መርዙን ባያስወጣላት ኑሮ ሞታ ነበር። ውርደትን ከመቅመስ ይልቅ ሞትን መቅመስ መምረጧን ሲያይ ካሳ ምንኛ ያደነቃት ይሆን? ልዩ ውበትን ከልዩ ሰብአዊ ኩራት አጣምሮ የሰጣት ሴት። ያኔ ሳይሆን አይቀርም የሷ ፍቅር ያደረበት። እንደዚያ ሳታስበው ደርሶላት ከውርደቱም ከሞቱም ያስጣላትን ጀግና እሷም በዚያች ሰዓት ልትወደው ሳትጀምር አልቀረችም። ተዋበች እንደ ካሳ ቆራጥ ነበረች። ካገባች በኋላ አያቷ እቴጌ መነን ክብሩን ስለነኩባት እንዲሸፍት ሳታደፋፍረው ሳትገፋፋው አልቀረችም። አብረውም ሸፈተች እስከ ዕለተ ሞቷ ድረስም። እንደ ህሊናው ወይም እንደ ጥላው አይነት ምንም ቢሰራና የትም ቢሄድ ተለይተው ማታውቅ የፍቅር ቁራኛ ሆነች። ተዋበች ለካሳ የህልሙም የድሉም ተካፋይ የሆነች ውብ ሚስት ነበረች። ምግቡን እሷ ራሷ ነበረች የምታበስልለት። ከውጭ እንደመጣ በተልባ ፈትፍታ ታጎርሰዋለች። በሰላም ጊዜ ሆነ በዘመቻ ተለይቶ አታውቅም። ወደ ወሎ ዘምተው ሳለ ተዋበች በንዳድ ወይም በወባ በሽታ ሞተች። ምን ያህል እንዳዘነ ምን ያህል እንዳጎደለችው ለመግለጽ ከመሞከር ይልቅ ዝም ማለት ይመረጣል። አስክሬኗን ወደ መቃብር ሲከተል ካወረዳቸው የለቅሶ ቅኔዎች በጣም የሚታወቀው ተዋበች ለካሳ ምን እንደነበረች ይጠቁመናል። እጅግ ስራ አዋቂ ትላንትና ሞተች፣ መድኃኒቱን ምሳ ታበላይን ነበረች። እስቲ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስት ናት ገረድ። ሚስቱም እናቱም ገረዱም ጓደኛውም ፍቅረኛውም የነበረችው ተዋበች ከሞተችበት በኋላ ነው ካሳ የተለወጠው። ምን አለ ካሳ? ተዋበች ምንኛ ታላቅ ሰው እንደነበረች ለኛ ሊያመላክተን የሚችል። እግዚአብሔር ሲወድህ ሁለት ነገር ይሰጥሃል። ከሰዎች መርጦ መሪ አለቃ ያደርግሃል። ለዚህ ሥራ አብራህ የምትሰለፍ ታማኝ ሚስትም ይሰጥሃል። እኔንም ይወደኝ ነበር፣ አሁን ግን ተጣልቶኛል። ከተልባ ፍትፍቱ ጋር ትዕግስቱን፣ ተስፋን፣ ደስታንና ፍቅርን ተመግበው የነበረችው ተዋበች ስትሞትበት ጊዜ ካሳ ድፍረትን፣ ቆራጥነትን፣ ለሚጠሉት ጨካኝነትን፣ የጦር ስልትን ብቻ የተጎናጸፈ የቀድሞ ካሳ ግማሽ ሆኖ ቀረ። የተዋበች ሞት ያጎደለው ካሳን ብቻ ሳይሆን በወቅቱ የኖሩትን ኢትዮጵያውያንም ጭምር ነው። ምን ነው የካሳን አይነት የቅኔ ተሰጥኦ በኖረኝና ስለ ተዋበች በተቀኘሁ። ግን የተቀኙላትም አሉ፣ የሚቀኙላትም ይመጣሉ። ዘር ተቀብሮ በስብሶ ነው ሊበቅልና ሊያፈራ የሚችል። ተዋበችም ለኢትዮጵያ ዘር ናት። በመቀሰፏ በመቀበሯ ገና ስንትና ስንት ጥበብ ታፈራለች።
ካሳ ማመን እስኪቸግረን ድረስ ከጊዜው ቀድሞ የኖረና በዚህም የተነሳ ተከታዩን ጊዜ የለወጠ ይሁን እንጂ በአንዳንድ ነገር ግን የዘመኑ ሰው ነበር። የዘመኑ ሰው ባይሆንማ በዘመኑ ውስጥ ያን ያህል ታላቅ ሚና ለመጫወት የሚያስችለውን ያህል የሰው ብዛት ሊያስከትል ባልቻለ ነበር። ካሳን የኖረበት ዘመን ሰው ከሚያደርጉት ባህሪዎቹ አንዱ ሃይማኖተኛ መሆኑ፣ በእግዚአብሔር ማመኑ ነው። ካሳን የጀግኖች ጀግና አድርጎ የሚያሳየን ምንድነው ብትሉኝ፣ አማኝ ክርስቲያን እየሆነ በሱ እምነትም ራስን መግደል ከቶ ይቅርታ የሌለው የመጨረሻው ኃጢአት መሆኑን እያወቀ ማለትም የገዛ ሕይወቱን በገዛ እጁ ያጠፋ ሰው በቀጥታ ገሃነም እንደሚገባ እያመነ እዚያ ማለቂያ የሌለው ዘለዓለማዊ ስቃይ እንደሚጠብቀው እያወቀ ይህንን ሁሉ እያወቀ ራሱን ገደለ። ማለትም የራሱና አምነውት ተከትለውት የተነሱት የተዋበችና የነገብርዬ ዓላማ ከሚከሽፍ ወይም ቢከሽፍም እንኳን ከሚዋረድ ምንን መረጠ? ሞትን። ማንም ሰው ለትክክለኛ ዓላማው ሲል ሞትን መምረጡ ትልቅ ነገር ነው። ሞት ተቀብሮ ከመበስበስ እስካለፈ ድረስ። ካሳ ሞትን መምረጡ ግን የትልቅ መስዋዕት ነው። ምክንያቱም እሱ ሲሞት በሱ ቤት ራሱን ለዘላለማዊ ስቃይ መዳረጉ ነው። የካሳ ታማኝ እስከ መጨረሻው ታማኝ ከነበሩት ብዙ ሰዎች መሃል በጊዜ ርቀት ምክንያት ጥቂቶቹ ብቻ ሲታዩን ከነሱም አንዱ ፈረንጁ የስኮትላንድ ተወላጅ የእንግሊዝ ዜጋ የነበረው ዮሐንስ ቤል ነው። የካሳና የቤል ታሪክ ጓደኝነት የዘርን የቋንቋንና የባህልን ያህል ርቀት ተሻግሮ በጽኑ መሰረት ላይ ሊገነባ እንደሚችል ያሳየናል። ካሳና ቤል ልባቸው ሰፊ ከመሆኑ የተነሳ ዘር፣ ቋንቋና ባህል ሊወስኑ አልቻለም። የልብ ጓደኛሞች ለመሆን የአገር ልጅ የወንዝ ልጆች መሆን አላስፈለጋቸውም። የሰው ልጅ መሆናቸው በቂ ነበር። ኢትዮጵያን ጎብኝተው ወይም ኖረውባት ወደ አገራቸው የተመለሱ ፈረንጆች አጼ ቴዎድሮስ የአውሮፓን ታሪክ የሚያውቁና የፖለቲካ አሰላለፉም የገባቸው መሆኑን መስክረዋል። የኢንዱስትሪ ጥቅም ስለገባቸው ኢንዱስትሪ ለማቋቋም በተለይም የጦር መሳሪያ በአገራቸው እንዲሰራ ለማድረግ በብዛት ይጥሩ ነበር። መመላለሻ አገርን ለማስተባበር ዋነኛ መሳሪያ መሆኑ ስለገባቸው ጎዳናዎች ያስጠርጉ ነበር። የጎዳናዎቹ ስፋትም አንድ ጎበዝ ጦር ወርውሮ የሚደርስበት ያህል ነበር። ካሳ አውሮፓን ረግጧት ስለማያውቅ ይህንን አይነቱን ዕውቀት ያገኘው ከዮሐንስ ቤል መሆኑ አያጠራጥርም። ኮሎኒያሊስት ወይም ዘረኛ ፈረንጅ በጠባቡ ቢመለከተው ቤል አገሩን ዘሩንና ባህሉን የሸጠ ከሃዲ ይለዋል። እኛ በሰፊው ስንመለከተው ደግሞ ቤል የነጻነት አርበኛ ነው እንላለን። ለዚህም ነው ለቴዎድሮስ ያደረው። ዘረኛውን አይነት ፈረንጅ ስንሞግተው ደግሞ እንዲህ ብለን አፉን እናዘጋዋለን። የቤል አይነቱ ሰው በአንድ አገር ይወለዳል እንጂ በአንድ አገር አይወሰንም። ከፈለገ መላው ዓለም አገሩ ቢሆንም በመላው ዓለም ለመኖር ስለማይቻል የፈለገውን አገር ሊመርጥ ይችላል። ቤል ለገዛ ምክንያቱ ኢትዮጵያን መረጠ። ኢትዮጵያም አመነችውና ተቀበለችው። የንጉሠ ነገሥቱ የልብ ጓደኛና ታማኝ ባለሟል ሆነ። እሱም እምነቱን ከቶም አላጓደለም። ንጉሠ ነገሥቱን ከሞት ለማስጣል ሲል አይኑና ልቦናው እያወቀ የገዛ ሕይወቱን ቤዛ ሰጠ። ስለዚህም እንደ ማንኛውም ሐቀኛ ኢትዮጵያዊ ሆነ። ኢትዮጵያዊ የሆነውና ለኢትዮጵያ የሞተው ተወልዶ ሳይሆን ተመርጦ ነውና ልዩ ምስጋናና ሞገስ ይገባዋል። የካሳ ከብዙዎቹ አንዱ ችሎታ ወይም ተሰጥኦ የሰውን ልክ ማወቁ ነው። የቤልንም ልክ በትክክል አውቁት ነበር። ከዚያ ዘመን በኋላ ታሪኩን የሰማነው ሰዎች የቤልን ልክ ያወቅነው አሟሟቱ ስለገለጸልን ነው። ካሳ ግን ቤልን በሕይወት አይቶ ነው ልኩን ያወቀው። ለዚህም ነው ሊቀ መኳስ አድርጎ የሾመው። ሊቀ መኳስ ምን እንደሆነ እኔም አረጋግጬ አላውቅም። ብቻ ከተግባሮቹ አንዱ በጦር ሜዳ ልክ የንጉሱን የመሰለ ፈረስ ላይ ተቀምጦ ልክ የንጉሱን የመሰለ ልብስ ለብሶ ልክ እንደ ንጉሱ መዋጋት ነው። በዚያን ዘመን በአገራችን ንጉስ ከተገደለ ወይም ከተማረከ ጦር ስለሚፈታ በጠላት በኩል ሲታይ የውጊያ ዋና ዓላማ ንጉሱን አገኘው ሲል ሊቀ መኳሱን እንዲያገኝ ማሳሳት ነው። ስለዚህ ሊቀ መኳስ መሆን ቀልድ አይደለም፣ ለፈሪ ሰው የሚሆንም አይደለም። ተዋበች ከሚስትነቱም ከቴጌነቱም አልፋ ካሳን በየጦር ሜዳው ጭምር እንዳልተለየችው ሁሉ ሊቀ መኳስ ቤልም
ከጦር ሜዳው አልፎ ካሳን በሄደበት አብሮት እየሄደ ይጠብቀው ነበር። በጉዞ ላይም ይሁን በዘመቻ ላይ ካሳ ድንኳን ውስጥ ሲተኛ ቤል የሚተኛው ልክ ድንኳኑ በር ላይ ነበር። ጠላትም ይሁን ወዳጅ ቤልን ሳይሻገር ካሳ ጋር ሊደርስ አይችልም። ማለትም በጦር ሰዓትም ይሁን በሰላም ሰዓት ካሳ ላይ የታወቀ የጦረኛ አደጋ ሊደርስበት በሚችልበት ጊዜም ይሁን ያልተረጋገጠ ስውር የካሃዲ አደጋ ሊደርስበት በሚችልበትም ጊዜም ይሁን ቤል የካሳ ጋሻው ነበር። ካሳ የሰው ልክ አዋቂ ብቻ ሳይሆን እነዚያ ልካቸውን አውቆ ያስጠጋቸው ሰዎችም የሱን ልኩን የሚያውቁለት አውቀውም እስከ መጨረሻው የሚከተሉት ሕይወታቸውን ለቆሙለት ዓላማ 100% የሚሰጡለት አይነት ሰው ነበር። ካሳ የሰው ድክመቶችም ነበሩበት። አለዚያማ ወይ ጉድ ወይ ጭራቅ እንጂ ሙሉ ሰው ባልሆነ ነበር። ከጉድለቶቹ አንዱ የጎንደር ከተማ ነዋሪዎችን በሙሉ በአንድ አጠቃሎ እንደ ሰነፍ ማየቱ ነበር እና ጎንደር ዋና ከተማ እንደመሆኗ መጠን ለተቀረው ሀገርም የስንፍና አርአያ ነው ብሎ መጥላቱ ነበር። ከጉድለቱ ጋር የተጣመረው ጥንካሬው ደግሞ ከዚህ ስንፍና አድናቸዋለሁ ብሎ ማመኑ ነበር። ጎንደር ስራን ብቻ ሳይሆን ከሰራኸው መኩራትም ጭምር ለማስተማር እናትህ ሆድ ድረስ እከተልሃለሁ አለ ይባላል አንድ ጊዜ። ካሳ በድክመት ሰዓት እልህኝነቱና ንዴቱ ገነፈለበትና ይህንን ግን ባንጋጦ እየተመለከተ ነው ጎንደሬ ሰነፍ ሆኖ የቀረው አቃጥልልኝ ብሎ ትዕዛዝ ሰጥቶ ነበር። እሳቱን መቀጣጠል ጀምሮ ነበር። እኛም ማናውቀው ነገር ሐሳቡን አስለወጠውና እሳቱን እንዲያጠፉ አዘዘ። አፄ ቴዎድሮስም መኳንንቶቻቸውም የጦር አዛዦቻቸውም ጎንደር ሰንብተው ነበር። ጨረቃ በሌለበት አንድ ሌሊትም አገር ጤና ብለው አብዛኞቹ ተኝተው ወይም ሊተኙ እየተዘጋጁ ነበር። ታዲያ ምን ይሆንላችኋል? የካሳ የጥላቻ ዛር ወይም አጋንንት ይመስል ድንገት ተነሳበት። አፄ ቴዎድሮስ ተነስ፣ ጎንደርን ለቀን መሄዳችን ነው የሚል ዱብዳ የሌሊት ትዕዛዝ ሰጠ። ሰራዊቱ ተነሳ። ካሳ እንደልማዱ ፊት ለፊት ሲሄድ ዮሐንስ ቤል ደረሰበትና ጃኑ ሆይ ለመኳንንቶቹና ለተከታዮቹ ተወክዬ ነው የመጣሁትና ይፍቀዱልኝ ልናገር አለው። ተናገር አለው ካሳ። ይህንን ጥቅጥቅ ያለ ጨለማ ለብሶ ያደፈጠ ጠላትን ስንቶ ፈረሶ ራሱ በዚህ በጨለማ አንድ ትንሽ አውሬ ቢያስበረግገውና ቢወድቁብንስ? እና ምን አድርግ ትሉኛላችሁ? ሲሆን አድረን በብርሃን መሄድ በተሻለ፣ አለዚያ ግን ግማሻችን ከፊት ግማሻችን ከኋላ እንሁንና ጃኑ ሆይ መሃል ሆነው እንጓዝ። ስለተጨነቃችሁልኝ እግዚአብሔር ይስጣችሁ አለ ካሳ። ነገር ግን አንድ ነገር ወቁ፣ ለመራ እንጂ ልመራ አልመጣሁም። መሪ እንጂ ተመሪ ልሆን አልመጣሁም። እሱም ፊት ሲሄድ እነሱም ሲጨነቁ አደሩ። ዮሐንስ ቤል አፄ ቴዎድሮስ ሊቀ መኳስ በየትኛው ጦር ሜዳ ከማን ጋር ሲዋጉ እንደሞተ ወይ አልተነገረኝም ወይ ረስቼዋለሁ። ይቅርታ፣ ስለ አሟሟቱ ሁለት አይነት ታሪክ ሰምቻለሁ። አንድ ከወዲያ የተወረወረ ጦር ካሳን ሊወጋው ሲል አይቶ ዘለለና ካሳን በገዛ ሰውነቱ ከለለው። ጦሩ ቤልን ወጋው። ሁለት በጦር ሜዳ ሳይሆን በሰላም ጊዜ አንዱ የመሳሪያ ነጋዴ ለንጉሠ ነገሥቱ በቅርቡ የተሰራ አዲስ አይነት ጠመንጃ አሳያቸው። እሳቸውም ጠመንጃውን ለሙከራ ሊተኩሱት ከደረታቸው ሲያስጠጉት ቤል ይቅርታ ጃኑ ሆይ ይፍቀዱልኝና ቀድሜዎት ልሞክረው አላቸው። ምን ነው ቢሉት አንድ ነገር ቀፈፈኝ አላቸው። ጠመንጃውን ሰጡት። ከደረቱ አስጠግቶ አነጣጥሮ ተኮሰው። ለካ መሳሪያው የተንኮል ኑሮ ቃታውን ሲስብ ጥይቱ የሚተኮሰው ባፈሙዙ በኩል ወደፊት ሳይሆን በሰደፉ በኩል ወደ ኋላ ኑሮ ቤል የገዛ ደረቱን በጥይት መጥቶ ወደቀ። ይሄኛው ሁለተኛው አሟሟት አለመስል ስላለኝ በቅንፍ አስፍሬዋለሁ። በጥይት ይሁን በጦር ያጠራጥረናል እንጂ ቤል ዘሎ ገብቶ የካሳን ሞት እንደሞተለት ግን እርግጠኛ ነገር ነው። የቤል ሞት ካሳን አስቆጣው። እንዲያውም በዚያች ሰዓት አሳበደው ልንል እንችላለን። የተዋጋቸውን ሰራዊት ድል ካደረጉ በኋላ ካሳ በጭካኔ ያስፈጀው። አንድም ሰው አላስተረፈም፣ አስጨረሰው። የተዋበችና የቤል ሐዘን ተደራርቦ ካሳን ክፉኛ ጎዳው።
ከሰው ሁሉ ተለይቶ ለብቻው ቁጭ ይልና አይኖቹን አንድ ቦታ ላይ ተክሎ ለብዙ ሰዓታት ይተክዛል። ወይም በገናውን እየደረደረ ብዙ ያንጎራጉራል። ለብቻው ሆኖ ይጠጣ ጀመር። ከስካርም አልፎ ብዥ እስኪልበትና አእምሮ መስራት እስኪያቆም ይጠጣ ጀመር። ግን የካሳ አይነቱ ጠንካራ ሰው ዞሮ ዞሮ ምርኩዙን ወዲያው አሽቀንጥሮ መጣሉ አይቀርም። ካሳም ከአንድ 3 ወር በኋላ መጠጡን እርግፍ አድርጎ ተወው። ካሳና ገብርዬ ስንል ሰው ካልዋሸ በስተቀር ነገን እንደማያውቃት እናስታውስና ገብርዬ፣ ገለሞ፣ ዓለሜ፣ እንግዳና ሌሎችም በርከት ያሉ ጎበዞች ካሳን የተከተሉት ነገ እንደሚነግስ እንኳን ሊያውቁ ሊጠረጥሩ በማይችሉበት ሰዓት መሆኑን አንርሳ። ይሁንና ተከተሉት። ለምን ተከተሉት? ዘመነ መሳፍንት ለኢትዮጵያ የጨለማ ሰዓት መሆኑን ብናስታውስ ካሳን የተከተለች ሻማ ኩራዝ ወይም ጧፍ መሳይ ከጨለማ የተሻለ መብራት ቢጤ የያዘ ቢመስላቸው መሆን አለበት። እኛ እንዲህ እናስባለን እንጂ እነሱ ግን የተከተሉት እንደኛ ከሩቅ በሐሳብ ተመርተው ነው። ካሳ ስለሆነ ብቻ ነው። ለጥቅም ብለው ግን አልተከተሉትም። ቢሆንማ የሞከረውን ሞክሮ ወደ መጨረሻው ላይ እንዳልተሳካለት ያስታውቅ ነበር። ያኔ ይክዱት ወይም ጥለውት ይሄዱ ወይም ለጠላቶቹ ይሸጡት ነበር። እነሱ ግን ድል የማድረግ ተስፋ እንደሌለው ካወቁም በኋላ አንድ በአንድ እስኪወድቁ ድረስ ተዋጉለት። ለምን? እዚያ ላይ ነው ሚስጥሩ። እዚያ ላይ ነው ተአምሩ። ነገሩ ገብቶሃል ወይ? ሚስጥሩን ታውቀዋለህ ወይ ብትሉኝ እንኳን እኔ እዚህ ሆኜ ሳሰላስለው ይቅርና እነሱም እዚያ ሆነው ሲኖሩትና ሲሞቱ ምስጢሩ የገባቸው አይመስለኝም። ካሳም ራሱ ተአምሩን ኖረው እንጂ ያወቀው አይመስለኝም። ስለዚህ በማላውቀው ገብቻ አልፈተፍትምና ሲወርድ ሲዋረድ ደርሶኝ የሰማሁትን አፈታሪክ በአፈታሪክ ደንብ አንድ በአንድ ማለት መልክ ለማስያዝ ወይም ትርጉም ለመስጠት ሳልሞክር ለአንባቢ ላስተላልፍ። እነሆ እነ ገብርዬ ከካሳ ጋር ዘላቂ ግንኙነታቸው እሱ ከነገሰ በኋላም አልተለወጠም። ታዛዥነት ሳይቀንስ ጓደኝነት ነበራቸው። ለነሱ ከአፄ ቴዎድሮስ ይበልጥ ጎልቶ የሚታያቸው ያን የገማውን ስጋ በልተው ሲማማሉ የነበረው ካሳ የጎበዝ አለቃ ነበር። ስለዚህ በምክር ሰዓት ይህን ያልናቸው እንደሆነ ጃንሆይ ይከፋቸዋል፣ ይደነግጣሉ፣ ይቀየሙናል ሳይሉ የመሰላቸውን በቀጥታ ነበር የሚናገሩት። ጓደኛቸው በመሆኑ ያስቡለትም ነበር። አፄ ቴዎድሮስ ስራም ብስጭትም እየበዛባቸው እየተዳከሙ ሄዱ። ባለሟሎቻቸው ተቸገሩ። እኚህ ሰውዬ 1-2 ዓመት ካላረፉ በሽታ ላይ ይወድቃሉ። ልጃቸውን መሸሻን ይዘን ገለል እናድርጋቸውና አርፈው ይቀመጡም በላቸው፣ ከዚያ በኋላ እንመልሳቸዋለን ተባባሉ። ነገሩስ ባልከፋ ግን ገብርዬ ካልተጨመረበት ጉዳይ አይሳካም በማለት ገብርዬን ጠየቁት። ጨርሶ ለመሻር እስካልሆነ ድረስ እሺ አለ። አፄ ቴዎድሮስ ምን እንደተመከረ ደረሱበት። መሳፍንቱንና መኳንንቱን ሰብስበው መሃላቸው አንፈራጦ ቆሙና እኔን ለማግለልና መሸሻን ይዞ ለመነሳት ዶልታችኋል ማለት ስለሰማሁ ነው የሰበሰብኳችሁ አሏቸውና ገብርዬን እያዩ አይደለም ገብርዬ አሉት። ጃንሆይ እርሶን ለመጉዳት ሳይሆን እረፍት እንዲያገኙ ብለን ነው። አንተም ገብርዬ አንተም አለው ካሳ። ገብርዬ ተጸጽቶ ከካሳ እግር ወድቆ ይቅርታ ለመነ። አይ ገብርዬ አንተ እኮ የኔ ገብርዬ ነህ፣ መሸሻ ቢነክስ የራሱን ገብርዬ ነው የሚፈልገው ብሎ አሰናበታቸው። የታሰረም የለ የተዘለፈም የለ፣ ጉዳዩም ሁለተኛ ተነስቶ አያውቅም። ካሳም ለገብርዬ በጭራሽ አልተለወጠበትም። ካሳ ለነዚያ በመጀመሪያ ላይ አብሮት ለተነሱ ታማኝ ነበር። አንድ ጊዜ ገላሞ ደንቢያ እንዲዋጋ ተላከ። ደንቢያ የግራር ሀገር ነው። አንድ ጊዜ ጦርነት ገጠመ፣ ሸሸ። ግን አረጋግቶ መጣ። አረሆ ታዲያ ስታሳጣው ንጉሱ ፊት እንዲህ ስትል ዘፈነች። አይሸሽም ሲሉ ገላሞ ሸሸ፣ የደንቢያን ግራር እያበላሸ። ካሳ ታዲያ ጓደኛው ስለተሰደበበት የንጉስ ክብሩን ረስቶ ብድግ አለና አለ በዙበት እንጂ ገለሞስ አልሸሸም አለ። አፄ ቴዎድሮስ
ለነገብርዬ ተገቢ ወይም ትክክል የማይመስላቸውን ነገር ካደረጉ ወይም ሊያደርጉ ካቀዱ እነሱ ያላንዳች ፍርሃት ለካሳ ይነግሩታል። አሁንም በየትኛው የጦር ሜዳ እንደሆነ እንጃ አጼ ቴዎድሮስ ሲመለከቱ ዋክስዩም ተድላ ከሁሉ ቀድሞ ወደ ውጊያው ሲገባ ያዩታል። ውጊያው መሃል ገብቶ እየተዋጉም ይህንን ዋክስዩም በአይን ይከታተሉታል። ኃይለኛ ጀግና መሆኑን ይገነዘባሉ። ከዚህ በኋላ ዋክስዩም ተድላ ከቤተ መንግሥት እንዳይለይ ተደረገ። አገሬ ደርሼ ልመለስ ቢል፣ ቤተሰቦቼን አፈቁኝ ቢል ጃንሆይ ፈቃድ ከለከሉት። እሱ ፈቃድ እየለመነ እሳቸው እየከለከሉት 3-4 ዓመታት አለፉ። እነ ገብርዬ ትዕግስታቸው አለቀ። ተናገሩ። ዋክስዩም ተድላ ጃንሆይ እኛም ደጋግመን በጦር ሜዳ አይተነው የምናውቀው ጀግና ነው። ደጋግሞ አገሬ ደርሼ ልመለስ ቢል ሲለምን ጃንሆይ ያለ አንድ ምክንያት እምቢ አሉት። ለምን? ፈራሁት ከማለት የበለጠ ምን ምክንያት አለ አላቸው ካሳ ባጭሩ። መይሳው ካሳ ከጀግንነቱም ሐቀኝነቱ ምን ነው አይከተሉት? ሟችና ተዋጊ እስከሆኑ ድረስ ምን ነው ለሱ አይዋጉለት አይሞቱለት? ምን ነው እስከ ሞት ድረስ እርግጠኛ አይኑን አፍጥጦ የሚመጣ ሞት ድረስ ምን ነው እስከዚያ ድረስ ይዋጉለታል ቢሉ ቀድመውትም ቢሞቱ እሱም እስከ ሞት ድረስ እንደሚዋጋ እርግጠኛ በመሆናቸው ይሏል። በመጨረሻ ጦርነት ካሳ መቅደላ አምባ ላይ ሆኖ ሲዋጋና ሲያዋጋ መልእክተኞች ተራ በተራ እየመጡ እገሌ ወደቀ ይሉታል። ወደቀ ይልና ሐዘን እንዴቱን አምቆ ውጊያውን ይቀጥላል። እንቶኔ ወደቀ ይሉታል። ወደቀ ይልና ሐዘን እንዴቱን አምቆ ውጊያውን ይቀጥላል። ማን ከማን በኋላ ሞተ ቢሉ የጊዜው ርቀት አያስታውቅም ይሏል። በዚያች በአመጽ መሃል ሰዓት የገማውን የውርደት ሥጋ አብረውት ቀምሰው እስከ መጨረሻው የሚሉት የልብ ጓደኞቹ በየፊናቸው በየሰዓታቸው መሞታቸውን ግን ሁሉም ለዚህ ዓላማ መሞታቸውን ሲሰማ ሲያዝን ሲሰማ ሲናደድ ቆየና ፊት አውራሪ ገብርዬ ወደቁ አለው መልእክተኛ። ገብርዬ ሞተ አለ ካሳ። አሁን ሞቱ፣ ለኔ አዘጋጅቶ ሊጠብቀኝ ነው አለና ካሳ ሽጉጡን ጠጥቶ ሞተ። የተቀረው ዝምታ ነው ሼክስፒር እንዳለው። የጎጃሟ ወይዘሮ ምንትዋብ አሉት እንደሚባለው ግን የተቀረው ዝምታ ሳይሆን መመስከር ነው። ወይዘሮ ምንትዋብ 13 ወይም 14 ዓመት ሙሉ የጠሉትን ያንቋሸሹትንና የሰደቡትን ካሳ ኃይሉን ሬሳውን አለቅ ብለው እየተጠመጠሙበት ወደ መቃብር ሲከተሉት ምን ብለው መሰከሩ? የትግሬውን ንጉሥ ሲንቁ የላስታንም ንጉሥ ሲንቁ የጎጃምን ንጉሥ ሲንቁ የሸዋንም ንጉሥ ሲንቁ ወንድ ያለ እርሶ ገድለውም አያውቁ። ይህ አፈ ታሪክ ልቦለድ ቢሆን ኖሮ እዚህ ላይ ማብቃት ነበረበት። የካሳ ቴዎድሮስ ሕይወት ግን ኪነት ሳይሆን ኑሮ በመሆኑ የማይያያዙ ጥቂት ነገሮችን ከዚህ በታች አሰፍራለሁ። እንደ ምራቂ እንቁጠራቸው። 1. ሚስዮናውያን በብዛት ወደ ኢትዮጵያ ገብተው ነበር። አጼ ቴዎድሮስ ሰበሰቧቸውና ምን ጥበብ ታስተምሩናላችሁ አሏቸው። ቃለ እግዚአብሔርን። ስንቱን ክርስቲያን ያልሆነ አገር አልፋችሁ ከናንተ ቀድሞ ክርስትናን ለተቀበለ ሕዝብ ምን ቃለ እግዚአብሔርን ታስተምራላችሁ? ንሳለሜ እዚያ ጀልባቸው ድረስ ሸኝልኝ። የቅድስት ሀገሬን ትቢያ ይዘው እንዳይሄዱ መጫሚያቸውንም አራግፍልኝ። ብዙዎቹ ሚስዮናውያን ተባረሩ። አንዳንዶች ግን መድፍ እንሰራልሃለን ስላሉ ተዋቸው። እንፍራንዝና ጋፋት ላይ ያሰማሯቸው። 2. እቴጌ ተዋበች ከሞቱ በኋላ አጼ ቴዎድሮስ የደጃዝማች ውቤን ልጅ ወይዘሮ ጥሩ ወርቅን አገቡ። ተዋበች ካሳን ታግዘውና ታስደስተው የነበረውን ያህል ጥሩ ወርቅ ታስቸግረውና ታበሳጨው ነበር። ትደፍረውም ነበር። አንድ ቀን ካሳ በእልፍኝ ጋቢ ብቻ አጣፍቶ ከጋቢው ስር ግን ርቃነ ስጋውን ሆኖ ከገብርዬ ጋር ሲወያይ ጥሩ ወርቅ መጣችና ታመናጭቀው ጀመረ። ታገሳት። ስድብ ጀመረች። ዝም አላት። በመጨረሻም አንድማይሆን ስድብ እየተሳደበች ገብርዬ ብልጭ አለበትና ሰይፉን መዘዘ። አንገቷን ሊቀላት ክንዱን አነሳ።
ካሳ ቀድሞት እጁን ያዘው። ይህን ሲያደርግ ጋቢው ከላዩ ስለወደቀ እርቃነ ስጋውን ቆመ። ተው ገብርዬ አለ ካሳ። እጦር ሜዳ ታጥቄ የምታውቀኝ አንተ ነህ። እሷ የምታውቀኝ ሱሬን አውልቄ ነው። 3 አንድ ቀን አፄ ቴዎድሮስ ሲተክዙ ቆይተው መኳንንቱን አረ ለመሆኑ ከመካከላችሁ ሚስቱን ገዝቶ የሚኖር ማን ነው ሲሉ ጠየቁ። እኔ አለ አንዱ መኮንን። እንዴት አድርገህ አሉት አፄ። እንዲያው ገና ሳያት እቀውራታለሁ። ተው ሌላስ አሉ አፄ። እኔ አለ ሌላው። ገና ስንተያይ አካኪ ዘራፍ እልባታለሁ። ሌሎችም ልዩ ዘዴያቸውን ተናገሩ። አፄ ሁሉንም ከንቱ ነው አሉ። በመጨረሻም አንዱ ባላገር ብጤ እኔ ነኝ ሚስቴን ገዝቼ የምኖር አለ። እንዴት አድርገህ? እንዳሻሽ ብዬ። አንቺ በእውነት ገዛሽ አለ ካሳ። 4 አፄ ቴዎድሮስ ስጋ ደዌኛን እየሰበሰቡ ያቃጥሉ ነበር። ደብረ ታቦር ጎጆ ሲሰራ ያድራል። ቀን ደዌኞቹ ጎጆ ውስጥ ይታጎሩና እሳት ይለቀቅባቸዋል። ካሳ ከሞከራቸው ብዙ ስራዎቹ አንዱ ስጋ ደዌን በዚህ አይነት ከምድረ ኢትዮጵያ ማጥፋት ነበር። አንድ ቀን ዝናብ እየጣለ ካሳ ከሩቅ በመነጽር ደዌኞቹ ወዳሉበት በኩል ሲመለከት አንድ ትንሽ ልጅ ከዝናቡ ለመጠለል ወደ አንድ ጎጆ ሲገባ አየው። ልጁ ወደ በሩ ወጣለና እናቱን በእጁ ምልክት ነይ ተጠለይ አላት። ካሳ ነገሩ ከነከነውና ጉዳዩን ለማጣራት በፍጥነት ወደ እነሱ ሄደ። ልጁ ምን አለሽ ብሎ ቢጠይቃት ያው እሱ እንደመሰለው ነው። ለነሱ መቃጠያ መሆኑን ባለማወቁ መጠለያ ያደረገው ሳይፈራ። ካሳ ምርር ብሎት ወይ ለዚህ ህዝብ ልብ አሰጠው ወይ እኔን አገለኝ፣ ምን ያደረግኩ አንተ አምላክ አለ። ተሰብስበው የነበሩትን ደዌኞች ማራቸው። ከዚያ ወዲያም ደዌኞችን ማቃጠሉን ተወው። 5 አፄ ቴዎድሮስ ከቤተ ክህነት ጋር ተጠማምደው ነበር። ከአንድ ቄስ ጋር የሆነ ክርክር ይዘው ሳለ አረ ለመሆኑ አሉት፣ ታቦት አጠገብ ስትደርስ ጥምጥምህን የምታወልቀው ለምን ነው? የእግዚአብሔር ማደሪያ በመሆኑ። እኔስ እግዚአብሔር የቀባኝ ንጉሥ ማደሪያው አይደለሁም? ቄሱ ጥምጥሙን ሊያወልቅ ሲል ተወው አሉት። እንዲሁ መልካም ጠባይ ላስተምር ብዬ ነው። መቅደላ ላይ ስጋ ወደሙ አስመስለው የዝሆን ሐሞት ሊያጠጧቸው ሲሉ አፄ ቴዎድሮስ ክርስቶስ እኮ ለራሱ ተቀብሎ ነው ያቀበለ አሏቸው። በሉ ራሳችሁ መጀመሪያ ተቀበሉ። ቄሶቹ ሐሞቱን ጠጥተው ሞቱ። ካሳ በዚህ ተናዶ እዚያ ያሉትን ካህናት ሁሉ ቤተልሔም ውስጥ አጉሮ ዘግቶባቸው ሄደ። እሳት ተነሳ። በትርምስምሱ ይሁን ወይስ እነሱ ይታዘንልናል ብለው ያቀጣጠሉት አይታወቅም። እየገሰገሰ መጥቶ አሽከር ለንጉሱ ይነግራል። ታዲያ ምን ይደረግ ይላል ካሳ። እናውጣቸዋ። እግዚአብሔር ወርዶ ሲፈርድ አትፍረድ ነው የምንለው አለ ካሳ። ካህናቱ በቃጠሎ ሞቱ። 6 አባ ታጠቅ ካሳ ከደጃዝማች ውቤ ጋር ሊገጥም ሰራዊቱ ወደ ሰሜን ሲጓዝ ዘራፍ የለም ብሎ ጥብቅ ትዕዛዝ ሰጥቶ ነበር። በጉዞ ላይ እንዳሉ አቤት አቤት የሚል የሴት ድምፅ ጩኸት ተሰማ። ሹማምንቱ የካሳን ጠባይ ያውቁታል። አቤት ያለ ሰው በቀጥታ ወደሱ ካልቀረበ ይቆጣል። የማንንም ባልን ጠብቅ የመጣን መሰላችሁ ይላችኋል። ደካማውን አቤት ሲል ካልሰማነውማ ምኑን ሰው ሆን ነው? ስለዚህ አቤት ያለችውን ሴት ወዲያው አቀረቡለት። ጎስቋላ ባልቴት ናት። ተናገሪ ስትባል ጧሪ የሌለኝ ድሃ ባልቴት ነኝ አለች። ያለችኝን አንዲት ዶሮ ይኸው የእርሶ ወታደር በላብኝ። አሁን እነዚህን የእሷን ጫጩቶች ምን ላድርጋቸው? በቡትቶ ሸፋፍና የነበረውን ስትገልጠው ቅርጫት ውስጥ 15 የሚሆኑ ጫጩቶች በቅርቡ የተፈለፈሉ። ካሳ ቆጣ ይልና አንቺ ቆማጣ ቆመጥማጣ ይላታል ባልቴቱን። እንኳን ዶሮሽን
ላምሽን ለምን አይበላም? ላንቺ ክብርሽ ነው። ወደ ወታደሩ ዞር ይልና በፈገግታ ይህች አሮጊት ትቃያለች ወይስ እውነት ዶሮዋን በልተሃል? ይለዋል። በልቻለሁ ጌታዬ ይላል። መይሳው ፊት ላይ የነበረው ፈገግታ ጠፍቶ በቁጣ ተተካ። እንግዲህ እውነታችኋን ነው አሜቴ። እነዚህ ጫጩቶች ከናታቸው ተለይተው ሊያድጉ ስለማይችሉ ከናታቸው ቀላቅላቸው። ኧረ አልገባኝም ጌታዬ። ብላቸው፣ እዚሁ አይነ እያየህ ብላቸው። ደሞ በሞት ያለ መቀጣትህ ተመስገን በል። ወቴ እዚያው ቆሞ ጫጩቶቹን ጥስቅ አድርጎ በላቸው፣ ያውም ከነላባቸው ከናጥንታቸው። ካሳ ለባልቴቲቷ ለመጦሪያ የሚበቃ ንብረት ካሳት። በርቡ የወለደች ላም ከነሴት ጥጃዋ። መይሳው ካሳ ዘመድ ከዘመድ አደባላቂ የተባለው በዚህ ነው። 7 ሴባስቶፖል የተባለውን ትልቁን መድፍ መቅደላ ተራራ አቀበቱን እየገፉ ሲወጡ አጼ ቴዎድሮስ ከተራው ወታደር እኩል ላበላብ ሆኖ ሲገፉ ያየ አንድ ወታደር ስቅስቅ ብሎ አለቀሰ ይባላል። 8 የመቅደላ ጦርነት ሊያልቅ አቅራቢያ ጀነራል ናፒር ለአጼ ቴዎድሮስ ድሉ የኛ ነው እጆን ይስጡ ሲላከባቸው የካሳ መልስ እንዲህ የሚል ነበር። እክንዴ ላይ የነጭ አህያ እጅ አያርፍበትም፣ እሳት ነው ያቃጥልሃል። ካሳ ቴዎድሮስ እንዲህም እንዲያም አይነት ሰው ነበር።